ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ደግሞ ሳፒየንዛ ዩኒቨርሲቲ ኦፍ ሮም አፕሊኬሽን ፕሮሰስ ስኮላርሺፕ የጣሊያን ሪጂናል ስኮላርሺፕ ከሆኑት አንዱ የሆነውን አፕሊኬሽን ፕሮሰሱን እንዴት እንደሆነ የምናይ ይሆናል። አብራችሁን ቆዩ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሊንኩን ነክታችሁ ስትገቡ ፊት ለፊት ላይ የሚመጣላችሁ የምትመለከቱት አይነት ኢንተርፌስ ነው። የኛውን ከዚህ በፊት አካውንት ካላችሁ ይህንን አፕላይ ለማድረግ አካውንት ሬጅስተር አድርጋችሁ ከሆነ ሎጊን ብላችሁ አካውንታችሁን ሞልታችሁ ትገባላችሁ። ግን ደግሞ ከዚህ በፊት አካውንት ከሌላችሁ ሬጅስተር ትሉትና እንደ አዲስ ሬጅስተር ታደርጋላችሁ ማለት ነው። እንደምትመለከቱት ሬጅስተር ለማድረግ ኢሜል፣ ፓስወርድ አዲስ፣ ከዛ ስማችሁንና ፓስፖርት ነምበር ብቻ ነው የሚጠይቀው። ከዛ ሬጅስተር ማድረግ ነው። እኛ ከዚህ በፊት አካውንት ስለሌለ ሬጅስተር የምትለዋን ነክተን እንደ አዲስ ሬጅስተር አድርገን እንገባለን ማለት ነው። ኢሜላችንን ይጠይቀናል። ኢሜላችንን እንሞላለን። ኢሜል ካስገባን በኋላ ፓስወርድ ክሬት እንድናደርግ ይጠይቀናል። ኢሜላችሁንና ፓስወርዳችሁን ካስገባችሁ በኋላ ስም ይጠይቀናል። ፈርስት ኔም እና ላስት ኔም ይጠይቀናል። ከዛ ፓስፖርት ነምበር ይጠይቀናል። ፓስፖርት ነምበራችንንም አስገብተን ከጨረስን በኋላ እዚህ ጋር እንደምትመለከቱት by registering to apply you will receive email እንዲደርስ ትፈልጋለህ ወይ ነው። ሬጅስተር ስናደርግ ወይም ደግሞ ኢንፎርሜሽኖች ሲኖሩ ኢሜል እንዲያደርጉልን እንነካና ሬጅስተር እናደርገዋለን ማለት ነው። ሬጅስተር አድርጋችሁ ስትገቡ የምትመለከቱት አይነት ኢንተርፌስ ያመጣላችኋል። እዚህ ጋር አንዳንድ ኢንፎርሜሽኖችን ኢምፖርታንት ኢንፎርሜሽን ብሎ አስቀምጦልናል። እንደምትመለከቱት ኢንፎርሜሽኖችን እዚህ ጋር አስቀምጦላችኋል። ፕሪ ሴሌክሽን ዴድላይን አስቀምጦላችኋል። ነን ዩ እስከ ሜይ 15 ይለናል። አዘር ደግሞ እስከ ጁላይ 31 2026 ድረስ አፕ ዴድላይኑ አለ። ከዛ ደግሞ እዚህ ጋር ኢምፖርታንት ኢንፎርሜሽኖችን አስቀምጦላችኋል። ሁለት ፕሪ ሴሌክሽን አፕሊኬሽኖች ፐር አካዳሚክ ይር እንዳሉና እንደገና ደግሞ ከአፕሊኬሽን ፊው ሪፈንድ እንደማይደረግ ከዛ በተጨማሪ ሌሎች ኢንፎርሜሽኖች አሉ እዚህ ጋር እነሱንም ማንበብ ትችላላችሁ። ከዛ እኛ አፕሊኬሽኑን ለመጀመር እዚህ ጋር ስታርት አፕሊኬሽን ይላል። አፕሊኬሽኑን እንጀምራለን ማለት ነው። እዚህ ጋር እንደምትመለከቱት ስታርት ይለናል። አፕሊኬሽን ፕሮሰሱን ለመጀመር አፕሊኬሽን የሚለው ፓርት ላይ ስታርት እንለዋለን። አፕሊኬሽኑን የምንሞላበት ቦታ ላይ ያመጣልን ማለት ነው። እዚህ ጋር የመጀመሪያው ፓርት ኢንፎርሜሽን ነው ያለው። ታንክ ዩ ፎር ኢንተረስቲንግ ሳፒየንዛ ዩኒቨርሲቲ ኦፍ ሮም። ከዛ ኢምፖርታንት ኢንፎርሜሽኖች እዚህ ጋር አለው። ቅድም ያየነው ኢንፎርሜሽኖች ናቸው። እዚህ ጋር ማንበብ ትችላላችሁ። ከዛ ተጨማሪ ነገሮችን ከፈለጋችሁ ማየት ትችላላችሁ ማለት ነው። ኢንፎርሜሽኑን ካነበባችሁ በኋላ ወደ ቀጣዩ ፓርት እንሄዳለን። ኔክስት እንለዋለን። ቀጣዩ ፓርት ፕሪሊሚናሪ ዳታ ይለናል። እዚህ ጋር ዱ ዩ ኒድ ቪዛ ትፈልጋላችሁ ወይም እኛ ሌላ ሀገር ስላለን ጣሊያን ስላለን የግድ ቪዛው ስለሚያስፈልገን ቪዛ ትፈልጋላችሁ የሚለውን ፓርት የስ እንለዋለን። ከዛ ናሽናሊቲ ይጠይቀናል። ናሽናሊቲ ኢትዮጵያን እንሞላለን። ዱ ዩ ኒድ ሰከንድ ናሽናሊቲ አላችሁ ወይ? ዱ ዩ ሃቭ ሰከንድ ናሽናሊቲ ይለናል። ካላችሁ ትሉታላችሁ፣ ከሌላችሁ ኖ ትሉታላችሁ። ከረንት ካንትሪ ኦፍ ሬሲደንት አሁን ያላችሁበትን ካንትሪ ይጠይቀናል። አሁን ያላችሁበትንም ካንትሪ ትሞላላችሁ። ይህን ከጨረሳችሁ በኋላ ሴቭ ታደርጉትና ወደ ቀጣዩ ፓርት ታልፋላችሁ ማለት ነው። ኔክስት ትሉታላችሁ። ቀጣዩ ፓርት ፕሮግራም ሴሌክት የምታደርጉበት ፕሮግራም ታይፖች እዚህ ጋር አሉ። ለባቸለርስ ነው ወይስ ለማስተርስ? ለባቸለርስ እና ለማስተርስ አፕላይ ማድረግ ትችላላችሁ። ለባቸለር ከሆነ የምፈልጉት ባቸለር 12 ጨርሳችሁ፣ ለባቸለርስ ከሆነ ዲግሪያችሁን ጨርሳችሁ፣ ለማስተርስ ከሆነ ደግሞ ማስተርስ ትሉታላችሁ። ያለ ማስተርስ አፕላይ እናደርጋለን። ከዛ እዚህ ጋር እንደምትመለከቱት ብዙ አይነት ፕሮግራሞች አሉ። እናንተ የምትፈልጉትን ፕሮግራም ከነዚህ ውስጥ ትመርጣላችሁ ማለት ነው። እንደምትመለከቱት በጣም ብዙ አይነት ፕሮግራሞች አሉ። ከነዚህ ውስጥ እናንተ ፈልጋችሁ ሞር ደግሞ ከዲግሪያችሁ ጋር የተገናኘ ቢሆን ሞር የተሻለ ነው። ማስተርሳችሁን ከዲግሪያችሁ ጋር የተገናኘ ወይም በሱ መቀጠል የሚችል ፕሮግራም ብታደርጉ የመመረጥ ቻንሳችሁን ሀይ ያደርጓል ማለት ነው። ከዛ በተጨማሪ ከዲግሪያችሁ ጋር ማይገናኝ ወይም ከዛ የተለየ ፕሮግራም ከምረጣችሁ ሞር ለማስተር ሲሆን ዲግሪውን ያን ያክል የማይፈልግ ዲፓርትመንት ቢሆን ይሻላል። ምክንያቱም የዲግሪ ፕሮግራሙን የሚፈልግ ከሆነ እናንተ ያ የሚፈልገውን ዲግሪ ካልተመራችሁ የመመረጥ ቻንስ አይኖራችሁ ማለት ነው። ስለዚህ ከዲግሪያችሁ ከሚገናኝ የማስተርስ ፕሮግራም መርጣችሁ አፕላይ ማድረጉ የተሻለ ነው። ለባቸለርስ ከሆነ ደግሞ የፈለጋችሁትን መርጣችሁ እናንተ የምትፈልጉትን ዲፓርትመንት መምረጥ ትችላላችሁ ማለት ነው። እዚህ ጋር ኢኮኖሚክስ እንምረጥና እኛ ለማስተርስ
ከዛ ኢንቴክ የትኛው ኢንቴክ ነው? 2026 ኢንቴክ እንለዋለን። ይህንን ከጨረስን በኋላ ሴቭ እንለውና ወደ ቀጣዩ ፓርት እናልፋለን ማለት ነው። ቀጣዩ ፓርት ፐርሰናል ዲቴይላችን ነው የምንሞላው። ስማችን ተሞልቷል። እዚህ ጋር ጾታ ይጠይቀናል። ጾታ እንሞልታለን። ፓስፖርት ኦር አይዲ ካርድ ይለናል። አፕሎድ ማድረግ ይኖርባችኋል። ፓስፖርታችሁን አፕሎድ ታደርጋላችሁ። ፓስፖርታችሁን አፕሎድ ካደረጋችሁ በኋላ ፓስፖርት ነምበራችሁን እናንተ በትክክል ትሞሉታላችሁ። እዛ ጋር ስንከስት መጀመሪያ ስላስሞላል ነው። ትክክል ካልሆናችሁም ኤዲት ማድረግ ትችላላችሁ ተመልሳችሁ። ከዛ እዚህ ጋር ዴት ኦፍ በርዝ ይጠይቀናል። ዴት ኦፍ በርዛችን እንሞላለን። ከዛ ሲቲ ኦፍ በርዝ የተወለዳችሁበትን ከተማ ፓስፖርታችሁ ላይ ስለሚኖር ፓስፖርታችሁ ያለውን ትክክለኛ ከተማ ትሞላላችሁ። ቪዲዮ ኮንፈረንስ ሊኖር ስለሚችል ፕሪፈርድ የሆነ እናንተ የሚመቻችሁ ቪዲዮ ኮንፈረንስ ፕላትፎርም የት ነው ይላችኋል። እዚህ ጋር ቲም አለ፣ ጉግል ሚት፣ ዙም አለ። እናንተ የሚመቻችሁ ዙም ከሆነ ዙም፣ ጉግል ሚት ከሆነ ጉግል ሚት፣ እነዚህ የሚመቻችሁን ወይም ደግሞ መጠቀም የምችሉትን ትመርጣላችሁ። ያ ዙምን እንመርጥና ከዛ ቪዲዮ ኮንፈረንስ አይዲ እዚህ ጋር ይጠይቃችኋል። እሱን አይዲ የዙም ታስገባላችሁ ማለት ነው። ማስገባት ግዴታ ስለሆነ እሱን ታስገባላችሁ። እሱን ካስገባችሁ በኋላ ቀጥታ ወደ ኮል ነምበራችሁን አስገቡ ይላችኋል። ፎን ነምበራችሁን ታስገባላችሁ። ከዛ እዚህ ጋር ኮንታክት አድሬሳችሁን አስገብቷል። ከረንት ሲቲ፣ ፖስታል ኮድ፣ እንደዚህ ዲቴል ኢንፎርሜሽናችሁን ካስገባችሁ በኋላ ትጃሶችንም ሴቭ ትሏትና ወደ ቀጣዩ ፓርት ታልፋላችሁ ማለት ነው። ቀጣዩ ፓርት የሚሆነው ላንጉጅ ነው። ላንጉጅ ማዘር ታንጋችሁ ምንድን ነው? እናንተ ማዘር ታንጋችሁ የራሳችሁን ትሞሉታላችሁ። ከዛ እንግሊሽ ሌቭል የሚጠይቃችኋል። እንግሊሽ ሌቭላችሁ C1 ወይስ B2 ሌቭል ነው የሚለው B2 ሌቭል ትመርጣላችሁ። ለማስተርስ ከሆነ ያው የሚዲየም ኦፍ ኢንስትራክሽናችሁን መውሰድ ትችላላችሁ። ወይም ደግሞ የቶፍል ወይም አይቴልስ ፈተና ተፈትናችሁ ከሆነ እሱን እዚህ ጋር አፕሎድ ታደርጋላችሁ ማለት ነው። ቶፍል ወይም አይኤልቲኤስ ካልተፈተናችሁ ሚዲየም ኦፍ ኢንስትራክሽን ከገቢ ውስጣችሁትን ሚዲየም ኦፍ ኢንስትራክሽን አፕሎድ ታደርጋላችሁ። እሱን አፕሎድ ካደረጋችሁ በኋላ ሲታረጉና ወደ ቀጣዩ ፓርት ትሄዳላችሁ ማለት ነው። ቀጣዩ ፓርት ኤዱኬሽናል ኢንፎርሜሽን የምንሞላበት ነው። እዚህ ጋር ከሃይስኩል ጀምሮ የዲግሪያችሁንም ሙሉ መሙላት አለባችሁ። ለማስተርስ ከሆነ ሃይስኩላችሁንም ዲግሪያችሁንም ሙሉት። ሃይስኩል የተማራችሁበትን ትምህርት ቤት ትሞላላችሁ። እዚህ ጋር ሃይስኩል ዲፕሎማ፣ እዚህ ጋር ደግሞ የሃይስኩላችሁን የጨረሳችሁበትን ዲፕሎማ እና ትራንስክሪፕት እንደ ላይ አድርጋችሁ መጨረሻ ላይ የሃይስኩል ዲግሪ መጨረሳችሁን የሃይስኩል ዲግሪ መጨረሳችሁን የሚገልጽ ሰርተፊኬት ይሰጣችኋል። እሱን እንደ ዲፕሎማ ታስገቡታላችሁ። እሱንና ትራንስክሪፕታችሁን ደግሞ ሙሉ ኮርሳችሁን የያዘውን ትራንስክሪፕት ለላይ በፒዲኤፍ አድርጋችሁ አፕሎድ ታደርጉታላችሁ። ከዛ እዚህ ጋር ኤዱኬሽናል ሲስተም ይጠይቀናል። ኢጣሊያን ዲፕሎማ ነው ወይስ ነን ኢጣሊያን ነው? ነን ኢጣሊያን ስለሆነ ነን ኢጣሊያን ትሉታላችሁ። ሃይስኩል ዲፕሎማ ጂፒያችሁን ይጠይቃችኋል። እዚህ ጋር መጀመሪያ ስኬሉን መምረጥ አለባችሁ። ሃይስኩል ያው ዲፕሎማችን ከመቶ ስለሆነ ትራንስክሪፕት ከመቶ ትሉታላችሁ። ከዛ በኋላ የሃይስኩል ትራንስክሪፕታችሁ ያለውን ከመቶ ስንት ነው ያመጣችሁት የሚለውን እሱን ትሞላላችሁ ማለት ነው። ከዛ እዚህ ጋር ደግሞ ነምበር ኦፍ ስኩል ይርስ ምን ያክል አመት ነው የተማራችሁት ነው። ሃይስኩላችሁን 12 አመት ስለሆነ 12 አመት የሚለውን ትመርጣላችሁ። ከዛ የሃይስኩል ኢንፎርሜሽናችሁን ጨረሳችሁ ማለት ነው። ሃይስኩል ኢንፎርሜሽን ከጨረሳችሁ በኋላ እዚህ ጋር ሃየር ኤዱኬሽን ወይም የዲግሪያችሁን ይጠይቃችኋል። የዲግሪያችሁንም ኢንፎርሜሽን ትሞላላችሁ ማለት ነው። እዚህ ጋር ዲግሪያችሁን የተማራችሁበትን ዩኒቨርሲቲ ስም ትሞላላችሁ። ባችለር ዲግሪ ኔም ይጠይቀናል። ባችለር ዲግሪያችሁን የተማራችሁበትን ዲፓርትመንት ይጠይቃችሁ። እሱን እዚህ ጋር ትሞላላችሁ። የባችለር የተማራችሁን ከሞላችሁ በኋላ እዚህ ጋር ባችለር ዲግሪ ሌጋል ዱሬሽን ምን ያክል አመት የተማራችሁት ትሞላላችሁ። ዩኒቨርሲቲ ኢንስቲትዩት ወይም ካንትሪ ይለናል። የተማራችሁበት ዩኒቨርሲቲ ካንትሪው ኢትዮጵያ ነው። ቀጣይ እዚህ ጋር ዩኒቨርሲቲ ኢንስቲትዩታችሁን ይጠይቃችኋል። የተማራችሁበትን ዩኒቨርሲቲ ማለት ነው። ስሙን ስትጽፉት ሊስት ያመጣላችኋል። ሊስት ላይ እዚህ ጋር አዳማ የለም። ያው አዳማ ስንለው አልመጣም። አዳማ ሳይንስና ቴክኖሎጂ የለም ማለት ነው። ከኢትዮጵያ ሜቢ አዲስ አበባ ዩኒቨርሲቲ ያለ፣ ሌላ ጎንደር የለም። ያው ከሌለ በቃ እዚህ ጋር አዘር ትሉታላችሁ።
ሊስቱ ላይ የእናንተ ዩኒቨርሲቲ ካለ ፓን አፍሪካና አዲስ አበባ አለ። እነሱ ከሌለው አዘር ትሉትና ታረፍታላችሁ። ዩኒቨርሲቲውን ስም እዚህ ጋር ትጽፋላችሁ ማለት ነው። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ። ከዛ የተማራችሁበት እናንተ ዩኒቨርሲቲ ትፋላችሁ። ኤዱኬሽናል ሲስተም ይጠይቀናል። ኢጣሊያን ዲፕሎማ ወይስ ነን ኢጣሊያን ይላል። ነን ኢጣሊያን ዲፕሎማ እንለዋለን። ሃቭ ዩ ኮምፕሊትድ ዮር ዲግሪ ጨርሳችኋል ወይስ ገና እየተማራችሁ ነው? ከጨረሳችሁ የስ ትሉታላችሁ። ግራጁዌሽን ዴት ይጠይቀናል። ግራጁዌሽን ዴታችሁንም ትሞላላችሁ። ከዛ ባችለር ዲግሪ ጂፒያችሁን ይጠይቃችኋል። እዚህ ጋር ስኬሩን ይጠይቃል። ስኬሩ ከ4 ስለሆነ እሱን ትሞሉና ከዛ ትጽፋላችሁ ያመጣችሁትን ኮሚኒቲቭ ዲግሪያችሁ ኮሚኒቲቭ ግሬዳችሁ ማለት ነው። ከዛ እዚህ ጋር ትራንስክሪፕት ይጠይቃችኋል። ትራንስክሪፕታችሁን ትሞላላችሁ። የባችለራችሁን ግሬድ እና ሲጂፒ ካስገባችሁ በኋላ ጂፒውን ወደ ኖርማላይዝ ቫልዩ ቅድም የቀየራችሁ ስላለ ራሱ ወደዚህ ያመጣል። ከዛ ኦፊሻል ትራንስክሪፕት እና ግሬዲንግ ስኬላችሁ እዚህ ጋር ኦፊሻል ትራንስክሪፕታችሁን እንድታስገቡ ይጠይቃችኋል። ትራንስክሪፕታችሁ ስቱደንት ኮፒ ማለት ነው። ሁሉንም ኮርስ ከነ ግሬዱ የያዘውን ዶክመንት አፕሎድ ታደርጋላችሁ። ኮስቴሪንግ ከከፈላችሁ በኋላ የሚሰጣችሁ ስቱደንት ኮፒ የሚባለው ዶክመንት ማለት ነው። የግል ላይ ከሆነ የተማራችሁት ያው የሚሰጣችሁ ትራንስክሪፕት ሊሆን ይችላል። እሱን ሁሉንም ኮርስ ከነ ግሬድ የያዘውን ፋይል እዚህ ላይ አፕሎድ ታደርጉላችኋላችሁ። ከዛ በመቀጠል እዚህ ጋር ፊልድ የተማራችሁትን ይጠይቃችኋል። ኢኮኖሚክስ፣ ቢዝነስ ማኔጅመንት፣ ኢኮኖሚክስ ስላልነው እሱን ሞላለን። ከዛ ኤክስቼንጅ ኢንክሉዚቭ ዊዝ ዲግሪ ኤክስቼንጅ ሌሎች ግቢዎች ላይ ሄዳችሁ ኤክስቼንጅ አድርጋችሁ ተምራችኋል ወይ ነው የሚለው። በአንድ ግቢ ብቻ ከሆነ የተማራችሁት ነው የምትሉት። ኤክስቼንጅ አድርጋችሁ ከሌላ ግቢ ምናምን የተማራችሁ ከሆነ ትሉታላችሁ። ከዛ እዚህ ጋር ሌላ ኤዱኬሽን ሃየር ኤዱኬሽን ካላችሁ አስገቡ ይላል። ከሌላችሁ ደግሞ እዚህ ጋር አዘር አዲሽናል ዶክመንትስ ማስገባት የምትፈልጓቸው የተለያዩ ሰርቲፊኬቶች ለዚህ ስኮላርሺፕ ይጠቅመኛል ብላችሁ የምታስቧቸው ዶክመንቶች ካሉ እነሱን እዚህ ጋር አፕሎድ ታደርጋላችሁ። ከዛ ሴቭ ታደርጉታላችሁ ማለት ነው። ወደ ቀጣዩ ፓርት አልፋላችሁ ማለት ነው። ሴቭ አድርጋችሁ ኔክስት ትሉታላችሁ። ቀጣዩ ፓርት ፕሮፌሽናል ኤክስፒሪየንስ ነው የሚለው። ዱ ዩ ሃቭ ኤኒ ፕሮፌሽናል ኤክስፒሪየንስ ይለናል። ኤክስፒሪየንስ ካላችሁ ከዚህ ስራ እየሰራችሁ ወይም የስራ የሰራችሁበት ኤክስፒሪየንስ ካላችሁ እሱን ትሞላላችሁ የስ ብላችሁ። ከሌላችሁ ወይም ደግሞ ኢንተርንሺፕ ከሆነ የሰራችሁት እዚህ ጋር ያስመርጣችኋል። ኢንተርንሺፕ ከሆነ ኢንተርንሺፕ፣ ቮለንተሪ ወይም ደግሞ ፉል ታይም ሆናችሁ ወይም ፓርት ታይም ሆናችሁ ያላችሁን ኤክስፒሪየንስ ትሞላላችሁ። የተቀጥራችሁ ካልሰራችሁ የኢንተርንሺፕ ዩኒቨርሲቲ ላይ ያላችሁ የሰራችሁትን ኢንተርንሺፕ እሱን መርጣችሁ ምን ያክል ጊዜ ነው የሰራችሁት ከ1 እስከ 6 መንዝ ምናምን አለ እሱን ትሞላላችሁ። ካምፓኒ የሚልና ድጋም የካምፓኒውን የግቢያችሁን ስም ሳይሆን እኔ ኤግዛምፕል ነው እዚህ ጋር የሰራችሁበትን ካምፓኒ ድርጅት ስም ትሞልታላችሁ። ሴክተር የሰራችሁበትን ሴክተር ምንድነው የሚለው እናንተ በትክክል ትሞልታላችሁ። እዚህ ጋር ጀስት ለማሳየት ነው። ከዛ ካንትሪውንም ትሞላላችሁ። ከዛ እዚህ ጋር ዲስክሪፕሽን ትጽፋላችሁ። ምን ላይ እንደሰራችሁ ምን ነበር የሰራችሁት የሚለውን ዲቴል ጀስት ክላሪፋይ ለማድረግ ማለት ነው። እሱን ትሞላላችሁ። እሱን ከሞላችሁ በኋላ ጨረሳችሁ ማለት ነው። እዚህ ጋር ኤክስፒሪየንሱን ሲቪ ላይ ያስገብታችሁ ሲቪ በትክክል አስተካክታችሁ ሲቪያችሁ ኢሮፓስ መሆን አለበት። በኢሮፓስ ሰርታችሁ ሲቪያችሁን እዚህ ጋር አፕሎድ ታደርጋላችሁ ማለት ነው። ሲቪያችሁን እዚህ ጋር አፕሎድ ታደርጋላችሁ። ሲቪያችሁን አፕሎድ ካደረጋችሁ በኋላ ሴቭ ታደርጉታላችሁ። ሴቭ ብላችሁ ወደ ቀጣዩ ፓርት ሄዳላችሁ። እዚህ ጋር ዲስክሪፕሽን ለኤግዛምፕል እንደዚሁ እንጻፈው። እናንተ በትክክል ዲስክራይብ አድርጉና የሰራችሁትን ኤክስፒሪየንስ። ከዛ ሴቭ ብላችሁ ወደ ቀጣዩ ፓርት ሄዳላችሁ። ቀጣዩ ፓርት ሞቲቬሽን ነው። እዚህ ጋር የመጀመሪያው briefly describe how you are applying for this program። ለዚህ ፕሮግራም ለምንድን ነው አፕላይ የምታደርጉት የሚለውን በደንብ አስተካክላችሁ ጽፋችሁ ሞቲቬሽን ሌተር ያው አብዛኞቹ ስኮላርሺፕ ላይ እንድትመረጡ ከሚያደርጓችሁ ወሳኝ ነገሮች ውስጥ ሞቲቬሽን ሌተር ነው። ከሌሎች የተሻለ ሞቲቬሽን ሌተር ከጻፋችሁ የተሻለ የመመረጥ ቻንስ ይኖራችኋል ማለት ነው። ሞቲቬሽን ሌተራችሁን እዚህ ጋር በትክክል በደንብ አስተካክላችሁ ትጽፋላችሁ በደንብ ተዘጋጅታችሁበት። ከዚህ ጋር how did you hear ስለዚህ ኢንፎርሜሽን በምን ሰማችሁ ነው የሚለው። እዚህ ጋር ካሉት ውስጥ ከሆነ ከነዚህ ትመርጣላችሁ፣ ካልሆነ ደግሞ አዘር ትሉትና ከዛ ኬት እንዳገኛችሁ እዚህ ጋር ትጽፋላችሁ ማለት ነው። ሞቲቬሽን ሌተሩንም እንደዛው በደንብ አስተካክላችሁ briefly describe why you are applying for this ለዚህ ፕሮግራም ላይ ነው አፕላይ እንደምታደርጉ። ሌላ ደግሞ ማከተት ያለባችሁ ለምን ጣሊያንን እንደመረጣችሁ፣ ለምን ዩኒቨርሲቲ እንደመረጣችሁ እና ፊውቸር ላይ ምን ማድረግ እንደሆነ ሀሳባችሁን በደንብ አብራርታችሁ 250 ወርድ ነው ማክሲመም የሚለው ጋር በቃ በዛች ወርድ በደንብ አስተካክላችሁ መጻፍ ይኖርባችኋል። እሱን ከጨረሳችሁ በኋላ ሴቭ ታደርጉና ወደ ቀጣዩ ፓርት ትሄዳላችሁ ማለት ነው። ቀጣዩ ፓርት
ሪኮመንዴሽን ነው። ሪኮመንዴሽን ሌተሮች ከዩኒቨርሲቲ ከተለያዩ ፕሮፌሰሮች፣ አስተማሪዎች ያጻፏቸው ካለ የእነሱን እዚህ ጋር ትሞላላችሁ። ስማቸውን እዚህ ጋር ታይትሉን ዶክተር ነው ወይስ ፕሮፌሰር ነው ምናምን የሚለውን ፕሮፌሰር ከሆነ ፕሮፌሰር ጽፋላችሁ፣ ስሙን ትጽፋላችሁ። እዚህ ጋር ላስት ስሙንም እንደዛው ትጽፋላችሁ። ኦርጋናይዜሽን የሚሰራበት ዩኒቨርሲቲ ላይ ከሆነ እዛው የዩኒቨርሲቲውን ስም ጽፋላችሁ። ጆቡን ታይትልም የተመረቀበት ፕሮፌሽኑን እሱን ትጽፋላችሁ። ፎኑን፣ ኢሜይሉን፣ ሙሉ የኛውን ዲቴል ኢንፎርሜሽኑን ትሞላላችሁ ማለት ነው። ሌላም ፕሮፌሰር ከጻፈላችሁ ሚኒመም 2 ቢሆን የተሻለ ነው ይባላል። እዚህ ጋር እንደገና አድ ዲፈረንስ ብላችሁ እንደዚሁ ፕሮፌሰርም ከሆነ ዶክተር ከሆነ ጽፋችሁ ስሙን፣ ኢንፎርሜሽኑን፣ ኦርጋናይዜሽኑ ሙሉ ኢሜይሉን ጽፋችሁ ሴቭ ታደርጉታላችሁ ማለት ነው። እሱን ሴቭ ካደረጋችሁ በኋላ ወደ ቀጣዩ ፓርት ኔክስት ትሉታላችሁ። ቀጣዩ ፓርት አፕሊኬሽን ፊ የሚከፈልበት ፓርት ነው። ከዛ እዚህ ጋር ከላይ እንደምትመለከቱት ቱ ፔይ ዘ አፕሊኬሽን ፊ ፕሊዝ ፎሎ ዘ ኢንስትራክሽን ኮንቴኒንግ ዘ ኢንስ ዶክመንት። እዚህ ጋር ትመጡና ለመክፈል ጂኛ ሊንክ አለች። እቺ ሊንክ ኦፕን ትሏታላችሁ። በሌላ ታብ ከከፈታችሁ በኋላ በዚህ ታብ ገብታችሁ አፕሊኬሽን ፊውን ትከፍላላችሁ ማለት ነው። እንደምትመለከቱት እዚህ ጋር ነው የሚጠይቃችሁ ኢንፎርሜሽን አለ። ከዛ በኋላ ሙሉ ከሞላችሁ በኋላ እነዚህ የሚጠይቃችሁ ኢሜይል ምናምን ኢንፎርሜሽኖች አሉ። እነሱ ከሞላችሁ በኋላ እዚህ ጋር ፍሪ ኤንድ አግሪ የሚለውን ቲክ ታደርጉና 30 ዩሮ ነው። እሱን ከሞላችሁ በኋላ ስታርት ኦንላይን ፔመንት የሚል አለ። ወደዙ ገብታችሁ አፕሊኬሽን ፊውን ትከፍላላችሁ ማለት ነው። አፕሊኬሽን ፊውን ከከፈላችሁ በኋላ እዚህ ጋር መጣችሁ እንትኑን ሪሲቱን አፕሎድ ታደርጋላችሁ። ስክሪንሾት አንስታችሁ ወይ ፕሪንት አድርጋችሁ እዚህ ጋር አፕሎድ ታደርጉታላችሁ። እሱን አፕሎድ ካደርጋችሁ በኋላ የመጨረሻው ፓርት የሚሆነው ሰብሚሽን ነው ማለት ነው። እዚህ ጋር ሁሉ ኢንፎርሜሽን የሞላችሁት እዚህ ጋር ይኖራል። ከዛ እሱን ከያችሁ በኋላ ሁሉንም ቼክ አድርጋችሁ በኋላ እዚህ ጋር እንደምትመለከቱት ሁሉም ራይት ሆኗል። እናንተ በትክክል ሁሉንም ሞርታችሁ ራይት ሆናላችሁ። በኋላ አፕሊኬሽን ፊውንም ከከፈላችሁ በኋላ ትመጡና እዚህ ጋር የሚጠይቁ መጠይቆች አሉ። እነዚህን ቲክ ታደርጋላችሁ ማለት ነው። እዚህ ጋር መታችሁ እነዚህን ቲክ ካደረጋችሁ በኋላ ፋይናል ሰብሚሽን የሚላለ ፋይናል ሰብሚሽን የሚለውን ስትነኩት አሁን ስለከፈለ ነው አፕሊኬሽን ፊ ከፍላችሁ ፋይናል ሰብሚሽን የሚለውን ክሊክ ስታደርጉ ሰብሚት ያደርግላችኋል ማለት ነው። ሳፒየንስ ዩኒቨርሲቲ ኦፍ ሮም አፕሊኬሽን ፕሮሰሱ ይህንን ይመስል ነበር። ግር ያላችሁ ወይም ደግሞ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። በቻልኩት መጠን ለመመለስ እሞክራለሁ። አፕሊኬሽን ፕሮሰሱ አድሚሽን ፕሮሰስ የሚጀምረው ይህንን ይመስላል። መልካም እድል ይሆንላችሁ።